ከኮንዶሚኒየም ጋር በተያያዘ ቅሬታ ያላችሁ ተመዝጋቢዎች አዲስ አሰራር መጀመሩን ሰምተናል። በዚህ አሰራር መሰረት የትኛውንም አይነት ቅሬታ ያለው ሰው ያለውን ችግር የሚያቀርብበት መድረክ መዘጋጀቱ ታውቋል። በሌላ በኩል ደግሞ መሬት ለምትፈልጉ አዲስ የመሬት ሊዝ መውጣቱን ሰምተናል። በዚህም በአዲስ አበባ ከተማ 18 ሄክታር መሬት በሊዝ ጨረታ ሊተላለፍ መዘጋጀቱን አውቀናል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከኮንዶሚኒየም ጋር በተያያዘ ቅሬታ ያላችሁ ተመዝጋቢዎች አዲስ አሰራር መጀመሩን ሰምተናል። በዚህ አሰራር መሰረት የትኛውንም አይነት ቅሬታ ያለው ሰው ያለውን ችግር የሚያቀርብበት መድረክ መዘጋጀቱ ታውቋል። በቴክኖሎጂ የተደገፈ አገልግሎት መስጠት መጀመሩን ያስታወቀው የአዲስ አበባ ቤቶች ልማት ኮርፖሬሽን ነው። የአዲስ አበባ ከተማ አስተዳደር ለከተማዋ ነዋሪዎች የሚሰጠውን አገልግሎት ግልጽ፣ ፈጣንና ውጤታማ ለማድረግና ተጠቃሚነቱን ለማረጋገጥ በርካታ ለውጦች በማድረግ ላይ እንደሚገኝ አስታውቀዋል። ኮርፖሬሽኑ እንዳለው ከሆነ በከተማዋ እየተመዘገበ ያለው ፈጣን የልማት ጉዞ የሚያስከትለውን መዋቅራዊ ለውጥ የአገልግሎት ዘርፎች ይበልጥ በማስፋፋትና በማፋጠን በተለይም የከተማዋን ነዋሪዎች የመኖሪያ ቤት እጥረትን በማቃለል የህብረተሰቡን እርካታ ለማረጋገጥ በሚደረገው ርብርብ የሚጠበቅበትን ኃላፊነት በብቃት ለመወጣት ከፍተኛ ትኩረት ሰጥቶ በመንቀሳቀስ ላይ እንደሚገኝ አስታውቀዋል። ኮርፖሬሽኑ የተለያዩ አማራጭ የቤት ልማት ፕሮግራሞች በመዘርጋትና ለተግባራዊነቱም ከአጋርና ከባለድርሻ አካላት ጋር ቅንጅት በመፍጠር ህብረተሰቡን የፕሮግራሙ ፍትሃዊ ተጠቃሚ ማድረግ ላይ መሆኑንም ጠቁመዋል። በዚህም መሰረት 10 ዋና ዋና አገልግሎቶችንና 56 ንዑስ አገልግሎቶችን እንዲሁም አዲስና ዘመናዊ የደንበኞች አገልግሎትና ቅሬታ መቀበያ ሲስተም በማልማት በሙሉ አቅሙ ወደ ትግበራ መግባቱን የኮርፖሬሽኑ ምክትል ዋና ዳይሬክተር የቤት ማስተላለፍና ግንባታ ፋይናንስ ዘርፍ ኃላፊ ኢንጂነር ቶማስ ደበሌ ገልጸዋል። አዲስ በበለጸገው ሲስተም የኮርፖሬሽኑ ተገልጋዮችና ባለድርሻ አካላት እንዲጠቀሙበት በማድረግ ሁሉም የተቋሙ አመራርና ሰራተኞች የሚጠበቅባቸውን ኃላፊነት እንዲወጡም ኃላፊው አደራ ሲሉ ጠይቀዋል። ይህንን ሲስተም በመጠቀም የኮንዶሚኒየም ተመዝጋቢዎች ቅሬታቸውን ማቅረብ እንደሚችሉ ታውቋል። በሲስተሙ ለሚቀርቡ ጥያቄዎችና ቅሬታዎችም ኮርፖሬሽኑ ምላሽ የሚሰጥ በመሆኑ ትልቅ መፍትሄ እንደሚሰጥም ተስፋ ተደርጎበታል። በሌላ በኩል ደግሞ መሬት ለምትፈልጉ አዲስ የመሬት ሊዝ መውጣቱን ሰምተናል። በዚህም መሰረት በአዲስ አበባ ከተማ 18 ሄክታር መሬት በሊዝ ጨረታ ሊተላለፍ መዘጋጀቱን አውቀናል። የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ በጥቅሉ 18 ሄክታር ስፋት ያላቸውን 427 ቦታዎችን ለሊዝ ጨረታ ማቅረቡን አስታውቋል። በመዲናይቱ 9 ክፍለ ከተሞች የሚገኙት እነዚህ ቦታዎች ለመኖሪያና ለንግድ አገልግሎት የሚውሉ መሆናቸውም ተገልጿል። በከተማዋ የመሬት ልማትና አስተዳደር ቢሮ የመሬት ዝግጅትና ባንክ ጥበቃ ዳይሬክተር አቶ ሀብታሙ ተስፋዬ እንደተናገሩት ለጨረታ የሚቀርቡት ቦታዎች በተለያየ አግባብ ወደ መሬት ባንክ የገቡ ይዞታዎች ናቸው። በአሁነኛው ዞር ጨረታም በቦሌና ልደታ ክፍለ ከተሞች የሚገኙ የመሬት ይዞታዎች እንዳልተካተቱ ዳይሬክተሩ ገልጸዋል። ለጨረታ የሚቀርቡት ቦታዎችም ዝርዝር አዲስ ልሳን ጋዜጣ ላይ ማግኘት እንደሚቻል የአዲስ አበባ ከተማ የመሬት ልማትና አስተዳደር ቢሮ ባወጣው መግለጫ አስታውቋል። ይህንን ተከትሎ የጨረታ ሰነድ ሽያጩ ከእጅ ንክኪ በጸዳ መልኩ ከመጪው ሰኞ መጋቢት 1 ቀን እስከ መጋቢት 12 ድረስ ባሉት ቀናቶች የሚከናወን መሆኑን ጠቁመዋል። የጨረታ ሰነዱ ሽያጭ የሚከናወነው ቱ መርካቶና አዲስ ላንድ አፍሮ ቴንደር በተሰኙ ሁለት ድረገጾች አማካኝነት ነው። የሊዝ ጨረታው ከመጋቢት 15 ጀምሮ ባሉት 5 ተከታታይ የስራ ቀናት በቦሌ ክፍለ ከተማ የህዝብ መሰብሰቢያ አዳራሽ የሚካሄድ መሆኑን ቢሮ አመልክቷል። ይህ ጨረታ የአዲስ አበባ ከተማ አስተዳደር አቋርጦት የነበረውን የሊዝ ጨረታ በድጋሚ ከጀመረ በኋላ ለአምስተኛ ጊዜ የሚከናወን ይሆናል። የከተማይቱ አስተዳደር በዘንድሮ በጀት ዓመት ብቻ 2 የመሬት ሊዝ ጨረታዎችን አካሂዷል። ከ5 ወር በፊት የተካሄደው ጨረታ በ10 ክፍለ ከተሞች የሚገኙ 285 ቦታዎች ለተጫራቾች የቀረቡበት ነው። በአራተኛው ዙር ጨረታ የተሰጠው ዝቅተኛ ዋጋ በለሚኩራ ክፍለ ከተማ ለሚገኝ ይዞታ ሲሆን የገንዘብ መጠኑ በካሬ 12320 ብር ነበር። በጨረታው ከፍተኛ
የሆነው በካሬ 306600 ብር የገንዘብ መጠን የተመዘገበው በንፋስ ስልክ ላፍቶ ክፍለ ከተማ ለሚገኝ መሬት እንደነበረ ቢሮ በወቅቱ ይፋ ማድረጉ አይዘነጋም። የአዲስ አበባ ከተማ አስተዳደር በ2017 በጀት ዓመት ከመሬት ሊዝ ለመሰብሰብ ያቀደው 40 ቢሊዮን ብር ነው። አስተዳደሩ የመሬት ሊዝ ጨረታን መልሶ በጀመረበት በግንቦት 2015 ዓ.ም ከተመሳሳይ የገቢ ምንጭ ለማግኘት አቅዶ የነበረው የገንዘብ መጠን 12.2 ቢሊዮን ብር እንደነበር ይታወሳል። የከተማ አስተዳደሩ በመጪዎቹ ጊዜያት የመሬት ሊዝ ጨረታ ማውጣት እንደሚቀጥል የመሬት ዝግጅትና ባንክ ጥበቃ ዳይሬክተሩ አቶ ሀብታሙ አረጋግጠዋል። በመዲናይቱ የከተማ ቦታ በሊዝ የሚያዘው በጨረታ ወይም በምደባ ስልት እንደሆነ በአዋጅ ተደንግጓል። የከተማ ቦታን በሊዝ መያዝን በተመለከተ በ2011 ዓ.ም የጸደቀው አዋጅ የከተማ ቦታን የመጠቀም መብት በሊዝ የሚፈቀደው ለሕዝቡ የጋራ ጥቅምና እድገት እንዲውል ለማድረግ እንደሆነ ያትታል። አንድ ከተማ ፕላን ያለው ከሆነ በሊዝ እንዲያዝ የሚፈቀደው መሬት የፕላኑን የቦታ አጠቃቀም ድንጋጌ መከተል እንደሚገባውም በዚሁ አዋጅ ላይ ሰፍሯል። በሌላ በኩል ደግሞ በአዲስ አበባ መታወቂያ አሰጣጥ ላይ ጥብቅ አሰራር ተግባራዊ እየተደረገ እንደሚገኝ ያገኘነው መረጃ ያሳያል። ይህ አሰራር የአዲስ አበባ መታወቂያ ለማግኘት ለሚፈልጉ በሙሉ ተግባራዊ እንደሚደረግም አውቀናል። በዚህም መሰረት እንግዲህ ከክልሎች መሸኛ የሚያመጡ ግለሰቦች የመረጃቸው ትክክለኛነት ሳይጣራ የአዲስ አበባ ከተማ ነዋሪነት መታወቂያ እንደማይሰጣቸው ያገኘነው መረጃ ያሳያል። የነዋሪነት መታወቂያ ለማግኘት ከክልሎች መሸኛ የሚያመጡ ግለሰቦች የመረጃው ትክክለኛነት ሳይጣራ የነዋሪነት መታወቂያው እንደማይሰጣቸው የገለጸው ደግሞ የአዲስ አበባ ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ነው። መታወቂያ ጠያቂ ግለሰቦች የሚያቀርቡትን መረጃ ትክክለኛነት የማረጋገጡን ሂደት አስቸጋሪ ሲል ኤጀንሲው ገልጾታል። ይህም ከክልል ከተሞች የመሸኛ ደብዳቤ በማቅረብ የአዲስ አበባ ከተማ የነዋሪነት መታወቂያ እንዲሰጣቸው ለሚጠይቁ ግለሰቦች የሚሰጠውን አገልግሎት ላለፉት 2 ዓመታት ተቋርጦ እንዲቆይ ማድረጉን አስታውሰዋል። በአዲስ አበባ ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ጠንካራ አሰራር በመዘርጋት ከያዝነው ዓመት ዳር ወር ጀምሮ የመታወቂያ ጠያቂ ግለሰቦችን ማንነት በማረጋገጥ አገልግሎቱን በድጋሚ አስጀምረዋል። መታወቂያ የመስጠት ክልከላው ተግባራዊ የተደረገው በተሳሳተ ማንነት መታወቂያ የሚወስዱ ከአንድ በላይ የነዋሪነት መታወቂያ የሚጠይቁ ህገወጦችንና የጎረቤት ሀገራት ዜጎች የሚፈጽሙትን የማጭበርበር ተግባር ለመከላከል በማለም እንደነበር ከተቋሙ የተገኘው መረጃ ያመለክታል። በአዲስ አበባ ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ምክትል ዋና ዳይሬክተር ዮሴፍ ንጉሴ እንደተናገሩት የከተማዋን የነዋሪነት መታወቂያ የሚጠይቁ ግለሰቦች መታወቂያውን ከማግኘታቸው በፊት በሚሞሉት ፎርም መሰረት ያቀረቡት መረጃ ትክክለኛነቱ ይረጋገጣል። የኤጀንሲ ዋና ዳይሬክተር አክለው እንዳሉት ዲጂታል መታወቂያን ከፋይዳ መታወቂያ ጋር በማስተሳሰርም እየተሰራ ይገኛል። ባለፉት 2 ዓመታት ብቻ የአዲስ አበባ ከተማ የነዋሪነት መታወቂያን ለማግኘት 36000 ግለሰቦች ማመልከቻ አስገብተው ሲጠባበቁ ቆይተዋል። ያስገቡት መረጃ ለየመጡበት ክልሎች ተልኮ እውነተኛነቱ በመረጋገጥ ላይ የሚገኝ ሲሆን ሐሰተኛ ማስረጃ ያቀረቡት ላይ ደግሞ ሕጋዊ እርምጃ የሚወሰድበት አሰራርም ተዘርግቷል። እንደ ኤጀንሲው ገለጻ ከሆነ የሲቪል ምዝገባ ስርዓቱ ታማኝነትን ለማስጠበቅና የማንነት ማጭበርበርን ለመከላከል የሚደረገው ጥረት አካል ሆኖ ያገለግላል። የአዲስ አበባ ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ በ2017 ዓ.ም በመጀመሪያዎቹ 6 ወራት ውስጥ ከክልል ከተሞች መሸኛ ይዘው ከመጡት 57214 መታወቂያ ፈላጊዎች ውስጥ 25581 የሚሆኑት ብቻ ተገቢውን መስፈርት ያሟሉ መሆናቸውን በመግለጽ የክልል መሸኛዎቹ ትክክለኛነት እንዲጣራ ለክልሎች መላኩን አስታውቀዋል። ከነዚህም ውስጥ አገልግሎቱን ለማግኘት ሪፖርት ያደረጉ 9504 አመልካቾችን መሸኛ መርምሮ የነዋሪነት ምዝገባ አድርገው አገልግሎት እንዲያገኙ ፈቃድ መስጠቱን ኤጀንሲው አስታውቀዋል። በሌላ መረጃ ደግሞ ተቋማትን ወደ ሰነደ መዋለ ንዋዮች ገበያ ለማምጣት ስራዎች እየተሰሩ መሆኑን ሰምተናል። ተቋማትን ወደ ሰነደ መዋለ ንዋዮች ገበያ ለማምጣት የአክሲዮን አውጪ ተቋማትን ለግብይት መመዝገብ፣ ደላላዎችን የማሰልጠን፣ የግንዛቤ ማስጨበጫና ሌሎች ተያያዥ ስራዎች እየተሰሩ መሆኑን ተቋሙ አስታውቀዋል። በኢትዮጵያ የሰነደ መዋለ ንዋዮች ገበያ ከፍተኛ የተግባቦትና የትብብር ኃላፊ ወንጌል ታመነ እንደገለጹት ስለ ካፒታል ገበያ ምህዳሩና ስለ ሰነደ መዋለ ንዋዮች ገበያ የተለያዩ የግንዛቤ ማስጨበጫ ስራዎች በሰፊው ሲሰሩ ቆይተዋል። ከሰነደ መዋለ ንዋዮች ገበያ መጀመር ጋር ተያይዞ የተለያዩ ስራዎች እየተሰሩ እንደሚገኙ ገልጸው ከነዚህ መካከል የአክሲዮን አውጪ ተቋማትን ለግብይት መመዝገብ ቀዳሚው ተግባር መሆኑን ጠቁመዋል። የኢትዮጵያ ሰነደ መዋለ ንዋዮች ገበያ ከኤፍኤስዲ ኢትዮጵያ ጋር በመተባበር ኢኤስኤክስ አካዳሚ በተባለ በበይነ መረብ የተደገፈ የካፒታል ገበያ ላይ ያተኮረና በኢትዮጵያ
በኢትዮጵያ በአይነቱ ልዩ የሆነ የስልጠና አካዳሚ አበልጽጎ ለሰፊው ማህበረሰብ ክፍት ማድረጉን ገልጸዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።